ግሬስ ኖ ኤይት ኖ እኔ ያልኩት እንትን የሳመር ሰዓት ላይ አይዳ ስሰሪ ኦቨርታይም ስሰሪ በ8 ምናምን እንደዛ ነው የሚከፈለው፣ በ10 ዩሮ ምናምን እና ሌላ ብዙ ጊዜ እንግሊዝኛ ነው የሚያወሩት ነው የራሳቸውን ቋንቋ ነው የሚያወሩት። እና እንዴት ነው ከእናንተ ጋር የሚግባቡት? ይችላሉ ይችላሉ። እዚህ ግን ሆቴል ለሚያም ሁሉም ትንሽ ስለሆነ ወንዶቹ ግን ዱርዬ ነገር ናቸው። ስማ ዜጋው ሴት ይወጣል መዳለ እንዳበታ አይ የነሱ ይወሳል። እኔ በጣም ማት ጓደኞች ነበሩኝ የነሱ እና ሁሉም በቃ ላይ ይሄ በጣም እንትን ነገር ናቸው፣ ሴንሲቲቭ ናቸው ለሴት። ይሄ ሰፍሳፋ ታውቃለህ? አራውን ዘመኑ ተበላሽቷል። ሰው እንደውም ሴት በጣም ሲወድ ማለት ነው ተመስገን ማለት ነው። የምር እንዴ ሉጢ ማላ እንዴ ግን አይ እንደዛ ማለት ሳይሆን ግን አለ አሁን ያየውን ሰው ሁላ አትወድም። አሁን ከአፍሪካ ደግሞ እነዚህ ጋምቢያዎች አሉ። አሁን ጋምቢያዎች ስማ ስማ የሆነ በቃ እንትን ፋሻቸው ነው እና ሴት የሚመስለው አይጠጉም። እንደዚህ ያሉትን ሁላ ነው የሚላከፉት። እኔ በቃ ከእነሱ ጋር ወቅ ማድረግ ምናምን አልወድም። ያትችን አበሻ እዚህ ነው የምሰራው። አይ ሰላም ኢትዮጵያ በእናትህ ፊትን አይቼ ልገምት እስቲ አንዴ አውራኝ አንዴ በፊቱ ገምት ነጉማ ከም ጎበዝ ነኝ። አያችሁ ጀግና አይ ፊታችን ሰው መገመት ጀምሮ ነው ያለ። ሪቼ ነገሮች እንዴት ንገረኝ እስኪ እኔ ላስገባሽ። ሪቼ ሲጠይቅ ሪቼ ደግሞ ፎሮም አታደርጊኝም። ምንድን ነው የምታደርጊኝ? ሪች ፎሎ አርጊውና ጥያቄ ካለሽ በጠረጴዛ ዙሪያ ማይፈታ ነገር የለም። እንፈተዋለን። ናይ ግቢና ኤአይ ምናምን ኤአይ ግን በቃ ተቆጣጥሮታል። ታውቃለህ ይጽፍብኛል ዝም ብሎ ኖርማል ሁሉም ጋር እኮ አይ እንትን አድርግ እባክህ ውጣ ከዛ ሀገር። ብዙ ሰዎች መሻገሪያ ነው የሚያደርጓት እሷን ሀገር ብሮ አይቀርም። አይሾ ስፒድን ታውቀዋለህ? ኢትዮጵያ ያለው ተጓጓል ብዙ አልግባቡም፣ ግን ጓደኞቹ ምናምን ጓደኞቹ ናቸው። ለምን በእናትህ እሱ ልጅ አይወጣም? እንደምንም ብሎ ከሀገር በጣም እኮ ሄዶ ነበረ። የት? አይ ከፍ ብሎ ነበረ ወደ ታች ሄዳ። አሁን ላይ ቲክታክ ምናምን እየሰራ ነው። አዎ ኢንተርኔት ባይዘ እንዲህ አይነት ድባብ ላይ በቃ የሆነ አሪፍ አማካሪ ቢኖር ኖሮ ይወጣ ነበረ። በሆነ ከኢትዮጵያ ቀለል አለ የምር። አዎ ቪዛ የሆነ ሶሻል ሚዲያ ኢንፍሉዌንሰር እንደሆነ ምናምን ነገር አድርጎ ቪዛ ቢጠይቅ በጣም በቃ ላይክ አሁን በጣም በብዙ መንገድ ይወጣ ነበር። ግን ልጁ ትንሽ እንትን ነው። እኔ በሰው ላናግረው ፈልጌ ነበረ፣ ግን አሁንም አተበላበት። በጣም ባይዘ ብዙ ሀገር መውጣት ይችል ነበረ። ከምን ማን ነበረ የነገርስ አለበት በጣም ይተባባል። አሁንማ በቃ እኮ እንትን አለ ኢትዮጵያ ውስጥ እንደዚህ ሲጨበጨበልህ ብዙ ነገር መሞከር ትችላለህ። ወቅቷን መጠቀም ነው ያለው። ወቅቷን ነገር መሬትም ከሆነ መሬትም መቀበል
ኢትዮጵያ ውስጥ በዚህ አንዲት ነፍስ አለ። ለዛ ነው አሁን ትላልቅ ኮንተንት ክሬተሮች ሁሌ አዲስ አይዲያ ይዞ ነው የሚመጡት። አይተህ አዲስ ሚጮህ አይዲያ ይዞ ነው የሚመጡት። አዲስ አይዲያ ከሌለ በቃ እዛው ተቀብረህ ትቀራለህ። በቃ በዛው ትጠፋለህ። ማንም ሲጀመር ኮንሲስተንሲውን ጠብቁ። በጣም ምንም አሪፍ ስራ ብትሰራም የሆነ ሳለ በቃ ትጠፋለህ። አሁን ዋናዎቹንም እያየ ነው ስለ አሁን እኔ ቲጂ ዩቲዩበሯን አይቼ ቲጂ ናት ቲጂ ቶልች ስለ ኦሮሞ ልጆች ብለው ገና የተረጋገጠ መረጃ ሳገኝ ያሆናለሁ። እንትና ደግሞ ከስራ ጠፍታ ምናምን በጣም ያ ላይክ አስበዋል። ላይክ ነው በቃ አሁን ስታወራ ማንም ሰው አምናትም አውቃ ነው ይላል ኮሜንት ላይ ምናምን። እኔ እረዳዋለሁ። ሶሻል ሚዲያ የሆነ ታይም ላይ ከፍ ያደርጋል፣ የሆነ ታይም ላይ ይቀብረሃል። ግልጽ የሆነ ነገር ምንም ማንም ይሄ ምንም የተደበቀ ነገር አይደለም። ደግሞ በሰራኸው ልክ ነው የሆነ ሰዓት ምንድን ነው በእናትህ እዛ የመጣች ያኛው ምንድን ነው? አይ ቡና ነው ቡና በዚህ ሰዓት ቡና ያው ቡና ሱስ አለብኝ በጣም በዚህ ሰዓት እኮ የምትተኛበት ሰዓት ነው። ጋላት መጉባ የት አካባቢ ልጅ ነው? የጅማ ልጅ ነው አላውቅም። ረዥም ነው የጅማ ልጅ ነው የሚመስለው። ናችሁ በጣም አይደለም። ማንን ነው ቤዚ እንዴት ነው አውሮፓ እንዴት ያዝክ ነው? አይ ቲንክ ሊሆን ይችላል። አረ ምንም አላልኩም። ምንም አላልኩም። አውሮፓ እንዴት አያት? እንዴት አቀባበል ታደርገኝ? አሪፍ ነው። እኔ ምንም አይደለም ተመችቶኛል። በቱርክ ምናምን ነው የወጣው? በቱርክ ምናምን አድርገህ ነው የወጣሽ? እና ወደዛ እንዴት ሄድክ ብዬ ነው እኔ እሱ ነገር አልወድም። ለዛ እኮ ነው አንዳንድ የሆነ የመጣበትን መንገድ ለሰው ስታወራ ምናምን ያሉ ነገሮች አሉ። ገባ ያን ነገር ባይዜ ነገር እሱ ሀገር ብዙ ሴቶቻችን ተሰቃይተው እኔ አሁን ጽጌ ማለት ነው ጽጌ አልኩኝ ሮዚ ማለት ነው። ስደት ከመሞከሬ በፊት ሮዚና አማክራት ነበር እንደዚህ በሰለስ ምናምን ነገር እና መረጃ ምናምን ጠይቃት ነበር። ከዛ ከሷ ጋር አወራ ነበርና በጣም መጥፎ እንደሆነ ምናምን በጣም ስቃይ እንዳለው ስደት ኢትዮጵያ ይሻላል ምናምን ብላ ትናገር ነበርና ለራሷ ዩኬ ገብታ ምናምን ብዬ በቃ ምንም ነው የማልሰማው ነው የምልህ። ገባ ግን የተረዳሁት እሷ ያለችውን እያንዳንዱ ነገር ደርሻ ይችልበታል ራሴ ነው። ሰው አሁን ብትለው ኧረ በእንደዚህ አይነት መንገድ አሁን የራሴ መንገድ እኔ ለሰው ሪኮመንድ አላደርግም። መንገድ ምናምን ሰው መስሎ አልፈልግም። በቅናት አይደለም። አሁን እንደዚህ እሱ እዛ ሆኖ እንደዚህ አይነት ቦታ ላይ ሆኖ እኛን እንዳይል ገባ ሌላ ነገር ሆኗል። ለዛ ነው ጭራሽ ቤት እንደመጣው እኔ ነገር አንተን ላቋርጥና እኔ ቢቻለኝ ሙሉ የኢትዮጵያን ሕዝብ አውሮፓ መጥተው ሁሉም ኢትዮጵያውያን እንዴት እንደሚኖር አይቶ በተለይ ነገር አሁን የወረቀት ችግር ያለበትን ጭንቅላት ሲስተም፣ ስራ ማጣት፣ የትምህርት የቋንቋ መክበድ፣ ከሰው ጋር መግባባት አቅቶት እንዴት ውሃ አንጣ ብሎት እኮ ስማ ቢራም ያመጣው አለ። ይህን ሁሉ ነገር አይቶ እኔ ቢመለስ ደስ ይለኛል። ቋንቋ ምናምን ራሱ እኮ ያን ያክል እንደውም ተው ስለ ፊክስ ሊያደርጉ ይችላል በቆይታ ምናምን
እንደውም ቋንቋ የሚችልም አለ ኢትዮጵያ ነው የሚችልም አለ። ግን ጀርመን ሀገር ብትመጣ ፊክስ አይደረግም ብሮ ጭንቀቱን ይስቃሉ። እዚህ ጋር የሚያውቁት ይስቃሉ። እዚህ ስደት ላይ ያሉት ናቸው የሚስቁት። ያኛው ሀበሻው አይስቅም። ከመቼው ተባረርኩኝ ስራ ቦታ ከመቼው ተባረርኩኝ ከሀገሪቷ ወረቀት ይቀበሉኝ ይሆናል። ከዛ ግን ኢትዮጵያ ውስጥ ያሉት አይረዱም። አረ ስልክ ላኪልኝ እስኪ አይፎን 17 አይፎን እዚህ ኮርካሽ ነው ይላል። እዛ ኮርካሽ ነው ስንት ነው? 1000 ምናምን ብር አንዴ ምናምን ነገር አው ይከን ላይ እሱም ብር እንዴት ነው ሴቭ ማድረግ የምችለው? የራስ የሆነ ላይ ለፋሚሊ በየወሩ የምታደርገው ነገር ሊሆን ይችላል። ማይቋረጥ የራስ የሆነ የቤት ኪራይ አለብህ፣ የራስ ፕላን አለብህ። ከዛ ተርፎ ነው 1000 ምናምን የምታወጣው። 1000 ምናምኑን ደግሞ እኮ በኢትዮጵያ አይጠይቅም ሰው። በጣም የሚያስቀኝ በዩሮ ይነግራል። ልክ ኢትዮጵያ ላይ 1000 የኢትዮጵያ ብር ማግኘት ቀላል እንደሆነ እዚህ ጋር እዚህ መተም ያን 1000 ብር ማግኘት ቀላል ይመስላል። ኢትዮጵያ ላይ 1000 ብር ማግኘት ማለት በቃ ኢትዮጵያ ላይ 300,000 ብር እንደማግኘት እዚህ ጋር 1000 ብር አስበዋል። አንተ እንደዚህ ካማረርክ እኔ ደግሞ አስበዋል እንዴት ህዝብ ሊጠይቀኝ እንደምችል። እኔ ሰው በጣም ጠይቀኝ ምናምን አይደለም ያን ያክል የሚለኝ ሰው ግን ሰው በቃ የሆነ ቀለል አድርጎ ነው ሲጠይቁ ምናምን ስለ ዩሮ ምናምን ነገር። አሁን ዩሮ በጣም ትንሽ 1000 ዩሮ ምናምን ሲባል 1000 አሁን ኢትዮጵያ ላይ ማርያም ምግብ ምሳ ራሱ በልተ ምናምን እኔ 2000-3000 ሳወጣ ነበረ እዛ ኢትዮጵያ ነበር። በጣም ትንሽ ብር ነው። አንዱ ጫማ ጠየቀኝና ጫማ ማለት ነው። ከዛ እሺ ልክላለሁ ምን አይነት ጫማ ስለው የላከልኝ ጫማ እዚያ ያለው 500 ዩሮ ነው። እኔ 500 ዩሮ ጫማ የለኝም እዚያ ጋር እንኳን 500 ታውና 100,000 ብር ማለት ነው። እኔ 500 ብር ጫማ እንኳን ላረግ ማለት ነው። ጫማዎች ካየ 60-70 100 በቃ በዛ ከተባለ አንድ ጫማ አለኝ። አይ ቲንክ 250 ብር እሱንም በቃ ላይ የሆነ ጊዜ ገዛ። እኔም አፎርድ አላረግም የኔ አባት 100 ለኔ ጣራው በጫማው 160 ዩሮ ገዝቻለሁ። 100 ነው እና ከዛ እኔ እኮ ጫማ 500 ነው ምናምን አይቷል ዋጋው ስለው ምን ችግር አለው የሰዓት ስራ አይደለ እንዴ አለ። ሰዓት ሙሉ ሰርተ ወጪውንም በእንደሱ እንደምታወጣ ያቅም እንዴ? ከዛ ሪሙቭ ነው ያደረኩት ከህይወቴ ማለት ነው። እና 500 የሰዓት ስራ ነው የስንት ስራ ነው? ፍሪ ማርኬት እኔ አድርጌ አላውቅም። የኔ እናት እኔ እግዚአብሔርን ከገዛው እንገራቸው እኔ በአመት ይሄ በየወሩ ጫማ ልብስ እንገዛ ሰው አይደለሁም። ፕላን አለኝ። የአመት አንዴ ሄጄ 4 ጂንስ 10 ቲሸርት 1 ጃኬት ገዛለሁ። አመቱ ሙሉ እሱ ነው። ጅንስ እኔ ጅንስ ነገር 4 አመት 1 ጅንስ ላደርግ እችላለሁ። አይ ዶንት ኬር እኔ ለሰው ብያለሁ። ጫማ ግን ጫማም ከተመቸኝ ወሩን ሙሉ 1 ጫማ ላደርግ እችላለሁ። 3-4 ወር የምን ለራስማ ገዛ ችግር የለውም። አይ ለራስ ብገዛም አሁን ነገር አንዳንድ ሰዎች ጫማ ምናምን እንደ ብርቅዬ ነገር ያሳያሉ ለህዝብ ምናምን። እዚህ ማን ያያል? እዚህ እኮ ጫማ ተመሳሳይ ጫማ የሚያደርገው እንዴት የስፖርት ውጭ ሀገር እንዴት ሰው ጫማ አትሊስት ኢትዮጵያ ስትኖር ይሁን ነገር ወለን ከንደንሸን ጅቦ ኢትዮጵያ ንሸዋ የምንኛ ይሄ ደግሞ ጃፓን ነው። ቻይና ና ኒያው ምንም ነው የማታውቀው እንግሊዝኛ። በጣም ደስ የሚል የዋለች ተናገር ጽዳት ምናምን ምንድን ነው የሚሰራው? ፔስታል ምናምን
ማሪ ቆይ ትናንት መታ እኮ አንተ ከሄደች በኋላ ቀውጣ ነበር እና ማሪ ግባ ቆይ ጠራታለሁ። አንተ ከሄድክ በኋላ ገብታ ቀውጣ ነበረ ማሪ። አይ ማሪ አንድ ኤርትራዊ አለ እና ከሆነ ሰው ጋር ትናንት ላፋጃቸው ብዬ። ኦኬ ሌላ ሰው እያወራ ነው። ኮሜንት ላይ ነው ማሪ። ኦኬ ኦኬ ናት ዌር ዱ ዩ ሊቭ ልብስና ጫማ መቀየር ሳይሆን በአሁኑ ሰዓት እውነት ነው። እኔ ባይታይዶን ማይንድ እኔ እንገራችሁ ስለ እኔ ካወራችሁ ኢትዮጵያ ያለው ሰርቼ ልብስና ጫማ ላይ ነው። ያኔ ልጅነትም አለ ቲኔጀር ስትሆን ትምህርት ቤት ምናምን በቃ ሰርቼ ጫማና ልብስ ላይ ነው ሀገር ቤት ያጠፋሁት። አሁን ደግሞ አይዶን ማይንድ እኔ የምሬ ነው የምነግራችሁ። የምር ምንም ለልብስ ቦታ የለኝም። ለልብስ ቦታ የለኝም። መዘነጥ እወዳለሁ። በቻልኳቸው ምናምን መግዛት ኖርማል ነው። አይ እንደዛም ስላችሁ ደግሞ አንዳንዴ እኮ አለ እና ናቲ ክረምቱ ሳይገባ ና ያልከኝ ነው ቢሆን አሪፍ ነበር። አሁን ቫኬሽንን አልጨረስክም? የዚህ አመት ብዙ አልተዝናናም? በዚህ አመት የለኝም ቫኬሽን፣ ምንም ቫኬሽን የለኝም። ለምን ጨረስኩኝ። መምጣት አለብህ እንደዛ